ካሳንቺስ ነው ያደግኩት። በእውነት እኔ ካሳንቺስን እንደዚህ ተለውጦ በማየቴ ላይ በጣም ከማንም በላይ ደስተኛ ነኝ። በጣም ደስ ብሎኛል። ትምህርት ቤቶቻችን አሁን ያየነውን የሴቶች አደባባይ፣ የልቤ ፋና ትምህርት ቤት እንዳውም ትምህርት ቤት አልመሰለኝም ነበር። እኔ አሁን ሳየው በጣም ከፍተኛ ለውጥ አለ። እንደዛ ተደስቼ አላቅም። እዛው አዲስ አበባ ውስጥ እየኖሩ እንዲህ የተሰሩ ስራዎችን አላየንም ነበር። እንዳጠቃላይ ልማቱ አንጻር በጣም ደስ የሚል ነገር ነው። ሰው ተኮር ነው። እያንዳንዱ ዜጋ ጋር ሊደርስ የሚችል ልማት ነው እየተሰራ ያለውና በጣም ደስ ብሎናል። ከተማዋ በአጭር ጊዜ ውስጥ ትክክለኛ የከተማ ገጽታ ያላበሳትን የልማት ስራዎችን ተዘዋውረው የጎበኙ መምህራን ሀሳብ ነው። የነገ ሀገር ተረካቢ ዜጋን በማፍራት በግንባር ቀደምትነት የሚቀመጡት ትውልድ ገንቢ መምህራኑ የኮሪደርና የሰው ተኮር የልማት ስራዎችን በከተማዋ ተዘዋውረው ጎብኝተዋል። የልማት ስራዎቹም ለሀገሪቱ የብልጽግና ጉዞ እድል የከፈተ ሆኖ ተመልክተናል ብለዋል። ይህንን ነገር የምናየው ያው አንዳንድ በባነር ተሰርቶ በቴሌቪዥን በስክሪን በዶክመንተሪ ምናምን ነበር። አሁን ይሄ ያየነው ነገር ጥሩ ነው። አሁን የከተማ ግብርና የሚባል ነገር እየገባ ነው አይደለ? ስለዚህ ይሄ ያየነው የከተማ ግብርና ሄደን ራሱ ትምህርት ቤት ባለችን ቦታ ላይ እንድንሰራ ራሱ ሞታል ኢኒሼት ያደርገናል። እኛ የሚያነጻጻ ነገር ነው። ልቤ ፋናን አይተናል፣ ምስራቅ አይተናል። እነዚህ ትምህርት ቤቶች ተደክሞባቸዋል፣ ተለፍቶባቸዋል። መንግስትም ትኩረት እንደሰጠው ማሳያዎች ናቸውና በዚህ ልክ ሁላችንም የረካንበት ሁኔታ ነው። ረጅም ሰዓት ስንጎበኝ ነበር ነው። አንዱ የስፖርት ማዘውተሪያ ስፍራዎች በአብዛኛው ለሪክሬሽን ፐርፐስ እና ለተለያየ መዝናኛ የሚውሉበት እንደመሆኑ መጠን ይሄን ደስ የሚል ነገር ማየትና መረዳት ይያለሁ። ጦጦ ላይ የነበሩ እናቶች እንጨትን በመመልኩ ተሸክመው ኑሯቸውን ሲገፉ እንደነበረ አሁን ደግሞ ከዛ በላይ አሁን በመኪና መጥተው ስራ ብለው ማለት ነው ከቤት ወጥተው ኑሯቸው መሻሻሉን ጆሮአችን ስንሰማ የነበረውን በተጨባጭ ዛሬ ስላየን በተለይ ደግሞ ለዚህ ሀገር እድገት እናቶች ከፍተኛ ሚናውን ስለሚጫወቱ በጣም ደስተኛ ነኝ። በልማት ስራው የተመዘገበው ውጤት በመማር ማስተማር ስርዓቱ ላይ በመድገም የተሻለ ውጤት እንዲመዘገብ ትልቅ የቤት ስራ የወሰድንበት ነው ሲሉም መምህራኑ ተናግረዋል። አንዳንዴ የተሰማራንበት ቦታ ላይ በቁርጠኝነትና በጥራት መስራት እንዳለብን በእያንዳንዱ እንትኖች ዜጋ የራሱን ድርሻ መወጣት እንዳለበት እያንዳንዱ ዜጋ ደግሞ በቁርጠኝነት የተሰጠውን ኃላፊነት ከተወጣ በዚህ ልክ ሀገር ማልማት እንደሚቻል ለኛ ትልቅ የቤት ስራ ሰጥቶናልና አሁን ወደ ትምህርት ቤታችን ስንመለስ ለተማሪዎቻችን የምናስተላልፋቸው ብዙ መልእክቶች አሉ ማለት ነው። በጣም በቃ የሚያረካ ጅማሮ ነው። ስለዚህ ይሄ ጅማሮ ቀጥሎ እንዴት ይሄ ትውልድ እኔ በማስተምረው ትምህርት ለተማሪዎች ይሄ ትውልድ ይሄንን ፕሮጀክት ተረክቦ ነገ ነገርኩሽ ከዚህ በተሻለ መልኩ በቴክኖሎጂ የታገዘ እንጀራውን ራሱ የሚያሰፋ አሁን እናቶች ናቸው የሚያሰፉት አይደል? ነገ ደግሞ የሚመጣው ትውልድ እንጀራውን እንዴት በቃ የሚያሰፋ አብሲት ራሱ የሚጥል ዲጂታላይዝድ የሆነ ነገር እንዲፈጥሩ ልጆቼ ላይ ከፍተኛ ጥረትና ልጆቼ በቴክኖሎጂ በጣም በቃ ያው መንግስት አሁን ሰፊ ስራ ነው ቴክኖሎጂው ላይ እየሰራ ያለው። ስለዚህ ይሄን ፕሮጀክት ወደ ቴክኖሎጂ ልጆች ተማሪዎች እንዲቀይሩት የበኩሌን አስተዋጽኦ እንደመመር አደርጋለሁ ብዬ አስባለሁ።